ቤት ኪራዩ እንዴ አመሰግናለሁ። ጥሩ ሰዓት ነው ደግሞ ያመጣህልኝ። ጥሬ ስጋ ልገዛ ነበር። ጥሬ ስጋ? አዎ እየወጣሁ ሰጠኸኝ። አዎ እንዴ ምንድነው እንዴ? አይ ስሜታዊ ሆኜ እኮ እንዴ ቤት ኪራይ መሰለኝ የሰጠኸኝ። እኔ ከሶስት ሰው ነው ተበድሬ አጋጭቼ ያመጣው። አዋ ግዴታክ ነው የቤት ኪራይ መክፈል። አዎ ልትበሉበት ነው አሁን? አዋ እንግታርገን። አዎ አይ በቃ ብሉበት። እሺ አመሰግናለሁ። ብሉበት። እሺ እንበላለን። አዎ ብሉበት። እሺ እሺ አወታለሁ። ሰላም ነሽ? ተጫወት። ምግብ አላዘጋጀውም እንግዲህ። አው ችግር የለም። ኧረ እኔ ጠግብ እንትን ብልቼ ነው መጣው። እሺ ይሄን ደግሞ አትወደውም ብዬ እኮ ነው። አልወድም። ኦኬ እሺ በቃ ተጫወት። እሺ ሊድ ጨንቆኛል። ለምን አትቀመጥም? እሄዳለሁ። ኧረ ተቀመጥ ተጫወት። እሄዳለሁ። እውነት የቤት ኪራይ እሺ እንቆይ ልቀንሰው። ምንድነው 60 ብር ይጎላል እኮ። አዎ እና ለምንድን ነው? ባለፈው ማብራት አልጠፋም። ሲገባ ደግሞ ከነ ማብራት አልነበር። አዎ ሻማና ከሰል ገዛውበት። ኧረ እባክህ። ኦኬ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል። እንደውም 80 አድርገህ ነው የምትሰጠኝ እንደዛ ከሆነ። አዎ እንዴ መጥቼ ጠጣው አለፈው። አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ። እንዴ ይቀልዳል እንዴ? አምጣው እባክህ። ምን አይነቱ ነው? ይኸውልሽ እንግዲህ የታንጉሶ ሚስት የሆነ ጊዜ እንትን እርጉዞና ያለች የታንጉሶ ሚስት እንግዲህ እኔና እሱ ነው ያለነውና እሜት ያዛት። እሺ ከዛ በቃ ጨራነች እንግዲህ ጮኸች። ስትጮም እኔ ጭራሽ በቃ እሷም ያስተችኝ ሁለት ጆሮዬን እንደዚህ ደስ እንዴ ሐኪም ቤት አትወስዳትም እንዴ? ጆሮአችንን እንትን ልታረግ እንዴ ገና ቆማችሁ ጆሮአችሁን ትይዛላችሁ። ከዛ ታንጉሶን ጠራውና ጨክን እንግዲህ ይሄ ያለው ነው አልኩ። እሱ ጨከነ። ከዛ ና እንግዲህ እሷ እስከምትረጋጋ ድረስ ሄደን ሰው እንጥራ ብለን ወጣን። ስንሄድ እንትን ፍርቅሶ ጋር ስንደርስ አረቄ እየጠጡ ነው። ከዛ እስከምንጨርስ ቁጭ አሉ። ከዛ ብርታት ይሆንልሃል አንድ ጠጣ ሲሉኝ አንዳንድ ይዘን ቁጭ ስንል እንግዲህ የሆነች ምታት ላይ በቃ ጭንቅላት ጨምር ያልኳት። ከዛ ሲጨምር ሳናቀው ሰከርን። ወይ በቃ እሷ ወልዳ ሳምንቱ ነው ተመልሰን የገባው። ወይ ጉድ! እኔ የምልህ ተንኮሱ ድሮ መኪና ትነዳለህ እንዴ? ያለደው መኪና አለ እንዴ? ኧረ እባክህ እውነት እኔ እንደዚህ መሪ ጨበጥኩ አንዴ አላውቀውምና መሪውን እንደዚህ በሁለት እጄ ያዝኩ። ከዛ እንዴ ዝም ብዬ ውስጥ ሁለት ቦታ ረገጥ ሲያደርግ መኪናው ሮጤ። ፊት ለፊት ግንብ ነበረ። ግንቡ ጋር ልጋጭ ሲል እጄን አወጣ። ግንቡን እንደዚህ ያዝኩ። የመኪና ጎማ ተሽከረክራ መሬት ገብታ ቆመች። ሰው ብዙ ሆኖ ያየኝ። ኧረ እባክህ ጎበዝ ነህ ማለት ነው። ከዛ ዞርኩ አንዴ። ልትወርቅ ስትል እጄን አወጣውና መሬት ሲይዝ ቆመች። አንተ ጉደኛ ነህ። ከዛ ሰው ገርሞት እንካ ታንጉሶ ደወለልህ። ታንጉሶ? አዎ እባክሽ እሱን አታንሺው፣ ዝጊበት። የሆነ ጊዜ ቤቱ ጠርቶን ሚስቱ ምሳ ቀረበችው። ጥርስ ለምቀር አንድ ጉርሻ ራሱ አልወሰድኩም። ኧረ ጠገብ ካለችን ባዶ ሳህን ይዛ መጣ የሆነ ጭልፋ ጋር። ከዛ በቃ እኔ ምሳ መስሎኝ ሄድኩ። በቃ እሺ እንደዚያ አይቻለሁ። ደግሞ ብዙ እንጀራ እንዳለ ግን ትንሽ እቺ በቃ አንድ ጉርሻ ማጥቶን ይዛ መጣችና በቃ በጣም ነው ያስከፋ። ምን ነው አንተ ጨምሪልኝ አትላትም ታዲያ? ኧረ እኔ ምንድነው ሰው ቤት በቃ ምን ተው እባክሽ። እሱን ለዚህ ነው ስልኩን ማታነሳ። ተው እንዴ
እንደራመኝ ባዶ ሳኒ ይዛ ስትመጣ ዝም ብሎ እያያት ባዶ እንዴት ታመጣለች? እባክሽ ድምፁን ጨምሬን ተጫዋች ለአንተ እያመጣሁልህ ነው። ሽሮ አዎ፣ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው አዎ፣ ለሱ ነው ያዘጋጀው። ይሄ ለሱ ነው። አዎ፣ ተጫዋች አንተ አመጣልሃለሁ። እሺ እንትና አለኝ እንግዲህ እንትና በቃ ጨነቀኝ። ኧረ ጠጣ እሱን ልጠጣ። አዎ እሺ ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል። እንግዲህ ለምን? ይሄ ጥሩ ነው። ጠጣ። ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ በጣም ነው የሚወደው። እውነት በቃ ሽሮውን ተይው። በቃ ያሞኩት ቤታን እሱን እበላለሁ። ኧረ ለምን አበላ? ተይው በቃ እሺ፣ እሱን ይዘህ ሂድ። በቃ እሱን ጠጣው። እጄ እንውሰዳ። አዎ በቃ እሺ በይው። እሺ በይው። አመሰግናለሁ። እሺ ቻው በይው። እንዴ ምንድን ነው እጄ ተለጥፎ? አረድም እኮ ነው። ምን ነው ማግኔት ነው እንዴ? እኔ እንጃ። እየበላክ ነው? እየበላው ነው። ብላ። እሺ ወጣ አለካ? አለኛ አለ። ብላ አለ። እውነት አለ። እሺ ውሃ አለ። የእጅ ውሃ ነው? ይሁን። እሺ የእጅ ላምጣልህ? ይሁን። እውነት ይሁን። ይሄው ታጠብ። እንግዲህ አመጣሁልህ። ልታጠብ? አዎ ልታጠብ። እንዴ የእጅ ውሃ አላልከኝም? አዎ። እና እሺ ተነስ ታጠባ። እሺ ወጥላችሁ ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ ምን ሰው ውጭ ነው የሚልኩኝ ጨው። ውጭ ሀገር እኮ ነው ያልኩህ። አዎ እንትን ነው ድሮ እሮጣለሁ። ጎበዝ ነበርኩና እናቴ እሺ ጨው ከውጭ ነው የምገዛላት እንጂ የ50 የ20 ሳንቲም ራሱ። ኧረ እባክህ እዛ ነው ያወቁ ከተማ። ውጭ ያልኩህ እኮ ከግቢ ውጭ አይደለም። ምን ሆኖ ነው ልጁ? ገባኝ። እንትን አይደል ይሄ ፈረንጆች ሀገሩ። አዎ እሱ እዛ ነው ጨው ልትገዛ የምትሄደው? ስሮጥ እንግዲህ እኔ ይበራለሁ። ኧረ ያንተ ሰው ኮች አለ ያለኝ ይሄ እንትኑ እንደዚህ ብሮቹ እሱ በቃ እንደዚህ ነው በረ የምትሄደው አንተ። ነጥለ ጥያቄ ነው እንጂ አውቃለሁ ቦታው። ኧረ እባክህ እንደውም ፈረንጅ ወዳኛ አንዷ እሺ ሽማግሌ ልካሉ ሽማግሌ ላካሉ። ኧረ እባክህ እውነት? ከዛ እንግዲህ እምቢ አሉ ቤተሰቦቼ። ኧረ እውነት እምቢ አሉ። ተዋሉኝ ነው ኑሮ ራሱ ምግብ ካለ ምን ችግር አለ? ይኸው ላርጎ ሙሉ ነው ያለ ላርጎ። አዎ ባላርጎ አሪፍ ነው። ሻወር ግባና እንትን ነው። ስንት ነው እሺ ዋጋ? አይ ብዙም አይደለም። 20 ብር። ምግብ እስካለ ድረስ 20 ነው። በቃ ውሃ ልቅዳና ምግብን በልቼ ግን አንተ ለበዓል የተዘጋጀ ነው እንዴ? እኔ ለበዓል ምንም አላሰብኩም። ብርም የለኝም። የሜጣ እናት ጋር ሂጅ እበላለሁ ብዬ አሰብኩ። እሷ ደግሞ እኮ ለበዓል ዘመድ ጋር ሄዳለሁ ስላለችኝ እንግዲህ እኔ በቃ ምን ላድርግ? እና ምንም አናገኝም ማለት ነው? የለም እንትን ብናረግ ሳው የሆነ አንዱ ለሰው ፈልገን ዶሮ ቅርጫ ብናርድሲ ይሻላል። አራት ሆነን በቃ እኛ ከማንበታችንን በቃ እዚህ ግቢ ውስጥ እናርዳለንና በቃ እኔ እንደዚህ ነው ያሰብኩት። ስለ ዘይቱ አታስባል። ደግሞ ዶሮ ስንገዛ ማለት ነው ለቁርጥ የሚሆን እንገዛለን እንጂ ዝም ብሎ ዶሮ ቁርጥ የለውም እኮ ብስለቱ ብቻ ነው። እና በዓል እንዴት እንደዚህ ይባላል? ቁርጥ ተውባ እኔ ደግሞ ቁርጥ ባላል ቁርጣችን አውቄ ራሱ ይሄ በሰው በአራት ሰው ወንት ማለቱ ራሱ አንድ ነገር አይደል? አንድ ነገር ልንገሪ ተው ልምከሪ። የሆነ ጊዜ
እንደዚህ በእርግጥ በዛን ሰዓት እኔም ብር ነበረኝና ከአንድ ወዳጄ ጋር ዶሮ በሁለት አረድን። ሰው ተሰብስበው 4 ቀን ነው የተበላው። በረከት አለው ድሮ 4 ቀን በላን አንድ ዶሮ። ዘንድሮስ በረከት የለው። እኔ እሱን ታውቃለህ፣ ያኑ ዶሮ ገዝተህ እንደገባ ነው በቃ ወይ ትሞታለች ወይ ደግሞ በቃ ወጡ ሲሰራ አንተ አሁን ሰው ቤት ዶሮ ወጥ ስትበላ እንደነዋ ሽንኩርቱ ብቻ ሽንኩርትና በርበሬ ብቻ ነው እንጂ እኮ ምን አለ ዶሮ እኮ የለም። ዶሮ ይላሉ ዶሮ ናኑ ግን ባሉ ቀን ወይም ወደዛ ወይ ወደዚህ አይመጣም እንዴ ቀኑ እኛ ብር ስናገኝ ማለት ነው። ታው ባንክ ነኝ ብር ማግኝቼ ማላቅም ባንክ ግን እንደምንም አርገን ዋትም ጣብዬ ተጠበቁ ጠፋኝ በማለት እንደምንም ብለን ብቻ ባህልና የሆነ ነገር ማድረግ አለብን። የቅድመው ሐሳቤማ ተመችቶኛል። በአራቱ ዶሮ በአራቱ ሶሻላል ግን ደግሞ የሚጠጣ ነገር አለ። ውሃ እንዳጠፋ ብቻ በዛዛ ይዋል እንዳይጠፋ ነው። ሌላ ጥቁር ነገር ሌሎቹ ይሰራሉ፣ እኛ ግን በምን እንሰራለን? እሱ ይቅር እንግዲህ። ቤተሰብ የለም እንዴ አንተ? እኔ አላስታውሳቸው አሉኝ መሰለኝ። ቆይቻለሁ። እነሱ ነው የረሱ ወይስ አንተ ነው የረሳኸው? እነሱ ነው እንጂ የረሱኝ። የረሱ? አዎ ቆይቻለሁ። ከወጣሁ ሁለት ዓመት ምናምን ቆይቻለሁ። ቆይተሃል? አዎ። አትተዋወሱ። አንተስ ቤተሰብ አለህ እንዴ? አለኝ። እንግዲህ አግብቼ እንግዲህ ይኸው እንዳገባው ልንገሪ። ተዋውቀናል፣ አሁን ዘመድ ሆነናል አይደል? እንዳገባው አግብቼ 1 ወር ሲሆን ነው በቃ የ4 ዓመት የ4 ወር እርጉዝ ነኝ ስትለኝ ፈጣሪ እንግዲህ ለድሃ ቶሎ ነው ምስል። እኔ የምልህ ተንኮስ ዶሮ ገዛህ እንዴ ለበዓል? አዎ ለገዛ እና ለራሳችን ነው እንጂ ላንተ ነው እንዴ ገዛ ነው እንዴ? ምንድነው በሰው ተማምነህ ነው መውሳት ገዛ የምትቀረው? አይ የምትጠሩ መስሎኝ እኮ ነው። አረ በእናትህ ብንጠራህም አንተ ራስህን መቻል አለብህ። አዎ እንደዛ ነው በቃ ራስህን መቻል አለብህ። አሁን ዶሮ ቢገዛ እሺ ሽንኩርት አለው፣ ዘይት አለው፣ በርበሬ አለው። አዎ ለዛ ነው ደግሞ ደስ አለኝ በጉን ሲገዙ። ኧረ እባክህ ምን ያደርጋል? እኛ ለራሳችን እንደ የገዛ ነው እንዴ። ልጁ ምን ሆኖ ነው? ምን ሆነ ነው? ኧረ 3 ቀን ነው 3 ዓመት ነው የተኛው። አልሰማሁም እኮ እኔ። ምን ሆነክ ነው? ምን ነው የሚያመህ? እንትን ነው ይሄ በቃ ከወጪ ዳን ነው ያሉኝ። ወጪ ነው አሉ። ጭንቀት? አዎ። እንዴ ምንድነው ታዲያ? ይሄን አይል ያስተኛሃል እንዴ? ኧረ ታይፈስም አለው። ጭንቀት ታይፈስ ያመጣባል። ታይፎድ ቦባም አሉ። ኧረ እባክህ ወይ ጉድ! አሁን እንዴት ነህ ታዲያ? ኧረ ምንም አልተሻለኝም። በጣም እያመመክ? አዎ። ሐኪም ቤት ሂድ። ሐኪም ቤት ሂጃለሁ። እነሱ ራሱ ግን መጡ ምን አሉ መሰለሽ? በቃ እንደምንም ሆነ ቤት ኪራይ ባትከፍልና ከጭንቀት ርቄ እንደዚህ ሰው ለአንተ ኦድራርቶ ባስጠጉና ብትኖራሉ። ኧረ ቤት ኪራይ ባትከፍል ትድናለህ አሉ። እንደዛ ነው። ቶንኮሱ እንዴ ፍርቂሶም አለ እንዴ? ምንድነው በማታ ግቡ፣ ችግር የለውም። በሰላም ነው? አይ በሰላም። እሺ ኑ ግቡ። አንድ ነገር ስራ ምንድናግዝሽ ብለን እሱና ማግረጅ መጣ። እሺ ለዛ ነው። ግቡ፣ ችግር የለውም። ኑ ግቡ። እንጸካለን ካለ ውሃ እንቀዳለን። በቃ ብዙ ወጤም እንሰራልሻለን። ኧረ ችግር የለውም። ኑ ግቡ። ዛሬ እንኳን መሽቷል፣ ግን ነገ ታግዙኛላችሁ። ኑ ግቡ፣ ችግር የለውም። ኑ ግቡ፣ ግቡ፣ ተቀመጡ፣ ግቡ፣ ተጫወቱ። እሺ መጣው። እሺ ምንድነው አንተ ስጋ ነው እንደ የምትወደው? ዛሬ ሲቆጥ በብላታችን አይቀንጋ እርጎ ራሱ በጣም ነው የምወደው። ቅቤ ወጥ ደግሞ እጨመር ካለች እሺ። ግን ሲስተም ልንገርህ ምን ታደርገዋለህ? ወጣ ጨርሰው
እንጀራ ስጨርስ ወጥ እንጀራ ጨመርናች ወጥ ጨርሶ ላሉ አይደል? ከዛ አሁንም ወጥ እንደብቀውና ወጥ እንጨምረው አንዲ ያና 4-5 እንጀራ እናደርጋለን። እንጀራ ጨርሰን ወጥ እንተዋለን። ከዛ እንጀራ ወጣዛ አለች። ቡናም ካለች እምቢ አትበል። 8 ሲል ጠጣለሁ። እኔ ራሴ ብዙ ቡና እንትን ደግሞ አጋጣሚ ከቀረ ራሱ አይ ቤት ገብተን እንበላለን። እንዴ ጎበዞች ጨረሳችሁ? አዎ ጨረስኩ። ቁጭ ብለው እሱ ቁጭ ብለው ምንድነው? ብቻዬን ነው የሰራው። ብቻውን ነው የሰራው? አዎ ምንም አልሰራም። ምንም ቁጭ ብለው ቆፍረዋል። ግን ትንሽ ምን ውሃ ደግሞ ለሁለት ነው ታዲያ የምታጠጡት? ቶንኮሱ ብቻዬን። አንቺ ቅድም ነግሬሻለሁ ዋጋ ላይ የኔ ትንሽ ጨምር። እኔ ብቻዬን እዚህ ቁጭ ብዬ ገና ይሄን ነቅለን እንትኑን ስተግል ደግሞ እንዳየሽው ቁጭ ብሎ ነው ያለው። በዚህ ምን ሆነ ነው የምትቀመጠው? አሁን ተቀብሎኝ ነው እንጂ እኮ እየሰራው ነበር። እንደዛ ተው በቃ ቶንኮሱ ይሁን በቃ እሺ፣ ተው በቃ ይሁን እሺ። እየተጋገዛችሁ ስሩ። ምንድነው? ጨርሰናል እኮ በቃ እሺ። አሁን ደግሞ ማለት ነው በጣም ጥሩ ስራ ስለሰራችሁ የሆነች ጓደኛ ያለችና እዛም ሄዳችሁ ትሰራላችሁ። ስራ? አዎ በእሱ ቁጭ ብለዋል እኮ ቅድም። ግን ከሰው ጋር እንዳጣላሽ። አይ አያጣላም። ትሰራለህ አብሴ? አዎ እሰራለሁ። በቃ ይሰራል፣ ችግር የለው። እና ሄዳችሁ ትሰራላችሁ እዛ። መጣ እንዴ? አዎ ችግር አለ እንዴ? አረ ቆይ ዋጋ ልነጋገር። ስራ ተገኘ አለች። ቅድምም ዋጋ አንተ እኔ ቀነስክብኝ። እሺ ልነጋገር። እሺ ልንገራት እንዴ? ለምን እኔ ልንገራት? አንተ ሄድ ተው፣ ሄድ አንተ ሂድ። በቃ እዛ ጋር ቁጭ ብለህ ጠብቀኝ። በቃ ምኑን ነው የምትነጋገሩት? ለኔ በሰራችሁት ነው እዛ ሄዳችሁ የምትሰሩት። ምንድነው እሷ? ግንባታ ነው። ግንባታ ምናምን ትችላላችሁ? በደንብ ነው የምትችለው። አንተ ምንድነው የምትችለው? አንተ እየተመካከርን ቁፋሮ አይ እንዴ አትበል። እኔ አናጺ ነኝ በል። እሺ እኔ አናጺ ነኝ ብያለሁ። በቃ እኔ ግንብ ነው ግንበኛ ነህ? እሺ አንተስ ምንድነው? አናጺ ነኝ እኔ። አናጺ ነው እሱ። እሺ በቃ ትችላላችሁ። አታሳፍሩኝም አይደል? በደንብ ነው የምችለው። በቃ ጠርቼ አገናኛችኋለሁ። እዛ ጋር ጠብቁኝ። እሺ በቃ ኪሎ ተጫወቱ፣ እመጣለሁ። ምን አልከኝ? ቡና ስንት ገባ ኪሎ? ቡና ኪሎ 1200 ነው። እኔ ጥያቄ አለኝ። እንጀራ ስንት ነው ከሱቅ? 20 ብር መሰለኝ። አሁን አንተ ቤት አይደል የምትጋግሩ? ከወጥ ጋር ነው? አይ ባዶን ደረቁን። እናንተ ያሸጡም እንዴ? ኧረ እኛ እንዴ ለምንድን ነው የምሸጠው እንዴ? ሰው ከራበስ ብዬ ነው። አይ ያው ገገሱ ብቻ በቃ። ምን አላችሁኝ? ኧረ ምንም ተጫወቱ በቃ እመጣለሁ። እሺ ግን አንተ እዛው አንዲ ነው። እሺ በላ አልኩህ። ምን ቅድሚያ አንዲ ነው? አዎ በላ አላልኩም እኔ። እምቢ ነው ያልኩት። አዎ አላልኩም እኔ። አዎ አላልኩም እኔ። አንዲ ነው እንዴ ጭራሽ በቃ አሁን ምን ይገደል? በቃ ጠይቀን መብላት አለብን። በቃ እንዴት ምን ቢለ ምግብ በቃ ምግብ በቃ እንዴ በላና ለምን ነው እሱ ፍርቂሶ እየተጫወታችሁ ነው? እሺ ቲቪም ቢዩ ብያለሁ። እሺ እንሄዳለን። እኛ ድንገት የሱ ብረድስ ተሰበረ። በቃ እንሄዳለን። አትጫወቱ? እሺ በቃ ሰላም ዋልሽ? እሺ እንዴት ነህ ተንኮሱ? ሰላም ነው። ደህና ነህ? ስልክ ነው? አዎ እንትን ነው ሊገዛ ስንት አስባለሁና ትንሽ እንግዲህ ብሯ ሊቀመጥ አለኝ። ኧረ ትገዛለህ የሆነ ቀን ችግር የለውም። ትደውላለሽ ሰው ጋር? ለአንተ ፈልገህ ነው? ልደውልልህ? እንትን ጨንቆኝ በኢልሜ እነሱን አየሁት። የሆነ እንትን ጉርጋት ትልቁ እሱን ሲዘል ሲሞክር ሳላቀው የሆነ ድንጋይ አደናቀፈኝና ሜዳ ላይ ወደኩ በልሜ። ኧረ እባክህ እና ጉርጋዱ አለ ጉርጋዱ። እነሱ ደግሞ እዛ ጋ ነው ያሉ። አይ እሷ ትንሿ ማደገች ጎረቤትስ ጤሳ ደህና ነው?
ቤት ቀየረ። እሱ ሌላ ቦታ ሰርቶ ገባ። ጠራና ምቄን ፈታት አሉ። ምቄን ፈታት የድሮ ሚስቱ። ልጁስ ብቅሬ ሶስት አረጉ ልጆች፣ ሶስት አረጉ። እሺ በቃ ለጢሲን የሆነ ጊዜ ሰላም ይለዋል። ለጢሲን በቃ እሺ። እንግዲህ እዚህ ከተማ እየተማረ ያለስ አይደለም፣ እሱ አይደለም። ይሄ ስሙ ጠፋብኝ። ከሰሎ እሱ አይደለም። ከሰሎ ማይደ ዳንጊሶ በቃ ምርቃታንም ሰላም በልልኝ። በል እንግዲህ ምን ነው ጠቅማቱ ስንት ሆነ? ከያዜ 1 ዓመት ጠቅማት ሙሉ። እንዲህ ከሆነ ሐኪም ቤቱ ሰዳችሁታ። ጠቅማት አለ 1 ዓመት። ወራቸው እሷስ እርጉዝ አሁንም አረገዘች። አሁንም በቃ እንግዲህ ትቻለው። በቃ ሰላም ናታለሁ። ጥምሜስ ጫማ ጨረሰች። ጥምሜ የሆነ ጫማ አለ፣ ግን አንዱ ትልቅ ነው፣ አንዱ ትንሽ ነው። ታርገው ባዶ እግሯ ከመሄድ ይልካለሁ። ዱቄት ጨረሱ። ዱቄት እንዴ ዛሬ 6 ወር በፊት አላኩም እንዴ? ምን አላት? ብጫ ፔስታል እኮ ነው። ብጫ ፔስታል ልክ ጨረሱ። ምንድን ነው? ምን አላት? በቃ ትንሿ ሽት ጩጬ ትንሿ ጫንገሴ እሷ ደህና ናት። እሺ በቃ ልካለሁ። ጫንገሴ 1 ዓመት ሞላች። ምኑን አሁንም እርጉዝ ናት አላልክም? ምኑን ባለቤት ናት ታዲያ እሷ? እንዴ ምንድን ነው አንቺ? ኧረ የማይሆን ነገር አታውሪ።